ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በጋዛ የተኩስ አቁም ስምምነት ከተፈረመ በኋላ ወደ ቤታቸው የተመለሱ ፍልስጤማውያን ህመምና ኪሳራ ቢገጥማቸውም እንደ አዲስ ለመጀመር ቁርጠኛ መሆናቸውን ይናገራሉ። እጅ አንሰጥም፣ ሀገራችንን እንኖራለን ብለዋል። ጋዛን ስናይ ሞተን ቢሆን ብለን ነበር የሚሉ ነዋሪዎች ቢሆንም ከተማችንን መልሰን እንገነባታለን ብለዋል። የጋዛ ነዋሪዎች ወደ ቤታቸው ሲመለሱ ስለተሰማቸው ስሜት ከሚወዷቸው ጋር ስለነበረው ግንኙነት ከእምነትና የመኖር ፍላጎት በስተቀር ምንም የቀረ ነገር ወደሌለበት ስፍራ መመለስ ምን ማለትም እንደሆነ ከስፑትኒክ ጋር በነበራቸው ቆይታ ተናግረዋል። እስራኤል ከሐማስ ጋር ስምምነት ማድረጋቸውን ተከትሎ ፕሬዚዳንት ትራምፕ ሙገሳ እየተቻላቸው ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትራምፕ ለእስራኤል ውለታ የዋለ መሪ የለም ብለዋል። በታሪክ አሜሪካን የመሩ ፕሬዚዳንቶች ከትራምፕ ጋር አይስተካከሉም ሲሉም ነው መልእክታቸውን ያስተላለፉት። ትራምፕ በመላ እስራኤላውያን ልብ ውስጥ የገቡ መሪ መሆናቸውንም ተናግረዋል። ፕሬዚዳንት ትራምፕ የሰሩት ስራ መላው ዓለም ሰላም የሰጠ ስራ ነውም ሲሉም ገልጸዋል። ፕሬዚዳንቱ በእስራኤላውያን ብቻ አይደለም ሙገሳና ምስጋና የተቸራቸው፣ ፍልስጤማውያንም የትራምፕንም ስም እየጠሩ ሲያመሰግኑ ተስተውሏል። ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በሌላው ትልቅ ከተማ ካንዳሃር ላይ ከፍተኛ አየር ድብደባ እየፈጸመች ትገኛለች። ከተሞቹ በፍንዳታ እየተናወጡ ነው። የፓኪስታን አየር ጥቃት የታሊባንን የጦር ማዘዣዎችና ማዕከላትን ኢላማ ያደረገ ነው። ሁለቱ አካላት የሚያደርጉትን ጦርነት ዘርፉን እያሰፋ ቀጥሏል። ከሁለቱ ወገን በርካታ ወታደሮች እየተገደሉ ይገኛሉ። ጦርነቱ በምድርም በአየርም እየተደረገ ሲሆን በአየር ኃይል የበላይነት ያላት ፓኪስታን የጦር ጀቷን በአፍጋን ሰማይ ላይ እያጎራች ከፍተኛ ድብደባ እየፈጸመች ትገኛለች። በምድር ጦርነት ኔቶን እያንቀጠቀጠ አቅም ያላቸው ታሊባኖች ደግሞ የምድር ኃይላቸውን የበለጠ እየተጠቀሙ ይገኛሉ። የሁለቱ ሀገራት የድንበር ግዛቶች በመድፈርና ሮኬቶች እየጋዩ ይገኛሉ። አሁን ላይ ፓኪስታንና አፍጋኒስታን የ48 ሰዓታት የተኩስ አቁም ስምምነት ማድረጋቸው እየተሰማ ነው። ይህ አዲስ የውልውሉ ቡድን ከቦኮ ሀራም በመገንጠል በሰሜናዊ ማዕከላዊ ዞን ብቅ ማለት ጀምሯል። የላኩራዋ ቡድን አሁን በኳራ ትልቅ ችግር ሆኗል ሲል የናሳራዋ ግዛት ገዢ አብዱላሂ ሱሌን ጠቅሶ የአካባቢ መገናኛ ብዙሃን ዘግቧል። የግዛቱ አስተዳዳሪ ከአዲሱ አሸባሪ ቡድን የተውጣጡ ታጣቂዎች በሰሜን ማዕከላዊ ናይጄሪያ መኖራቸውን የደህንነት መረጃዎችን በመጥቀስ ገልጸዋል። ይህ ክልል የቤኒዌ፣ ኮጊ፣ ኳራ፣ ናስራዋ፣ ኒጀር ፕላቶ ግዛቶችና የናይጄሪያ ዋና ከተማ አቡጃን ጨምሮ የፌዴራል ዋና ከተማ ግዛትን ያካትታል። ቡድኑ ወደ ግዛታቸው ሰርጎ እንዳይገባ የደህንነት ባለስልጣናት እንዲከላከሉ አብዱላሂ ሱሌ ጥሪ አቅርበዋል ሲል ስፑትኒክ ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ይፈታል ሲሉ ተናግረዋል። ቡድኑ ትጥቅ ካልፈታ ደግሞ እኛ እናስፈታቸዋለን ሲሉ አክለዋል። ይህ እንዴት ሊሆን እንደሚችል ከጋዜጠኞች ጥያቄ የቀረበላቸው ፕሬዝዳንቱ ይህን ለእናንተ ማስረዳት የለብኝም፣ ነገር ግን ትጥቅ ካልፈቱ ትጥቃቸውን እናስፈታቸዋለን ብለዋል። ትራምፕ አክለውም ጨዋታ እንደማልጫወት ያውቃሉ፣ በፍጥነትና ምናልባትም በኃይል ይተገበራል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሚቀጥለው የተኩስ አቁም ስምምነቱ የሰላም ተስፋ አለኝ፣ ነገር ግን በትራምፕ እቅድ ቅድመ ሁኔታ ሐማስ ትጥቅ ካልፈታ ሁሉም ወደ ገሃነም ይወድቃል ብለዋል። ኔታንያሁ ይህ እንደማይሆን ግን ተስፋ አደርጋለሁ፣ በሰላማዊ መንገድ እንደምናደርገውም አስባለሁ፣ ይህንን ለማድረግ በእርግጠኝነት ዝግጁ ነን ሲሉ አክለዋል። በመጀመሪያ ሐማስ እጇን መስጠት አለባት፣ ሁለተኛ በጋዛ ውስጥ የጦር መሳሪያ ፋብሪካዎች አለመኖራቸውን ማረጋገጥ ይኖርብናል፣ ወደ ጋዛ ምንም አይነት የጦር መሳሪያ ዝውውር እንደማይኖር እናረጋግጣለን፣ ይህ ወታደራዊ ኃይልን ማጥፋት ነው ብለዋል። በሌላ በኩል የተኩስ አቁም ከተፈረመበት ቀን አንድ ጀምሮ ወደ ጋዛ እንዲደርስ የተፈቀደው የእርዳታ መኪኖች ቁጥር በእርቅ ስምምነቱ ከተደረሰ ጋር ተመሳሳይ አልሆነም። 137 የእርዳታ መኪኖች ወደ ጋዛ ሰርጥ መድረሳቸውን የዓለም የምግብ ፕሮግራም ቢያስታውቅም ከፍላጎቱ አንጻር ዝቅተኛ ነው። አብዛኞቹ እነዚህ የጭነት መኪኖች የፍልስጤማውያን ህልውና ቢያንስ ለ3 ወራት የሚያረጋግጡ ዱቄትና በጣም አስፈላጊ የሆኑ የሰብአዊ አቅርቦቶችን ይዘዋል ሲል ዳጉ ጆርናል ዘግቧል። ቢቢሲ ሸርፋይ የተባለው የዜና ተቋም ይፋ ያደረገው አዲስ የሳተላይት ምስል በቅርቡ በአፍጋኒስታንና ፓኪስታን መካከል በተፈጠረው የድንበር ግጭት በአፍጋኒስታን በኩል ጉዳት መድረሱን አረጋግጧል። ተቋሙ የተንቀሳቃሽ ምስልና የሳተላይት መረጃዎችን በመተንተን እንዳረጋገጠው በዚህ ሳምንት መጀመሪያ ላይ የተለቀቀ አንድ የድሮን ቪዲዮ 3 ሰማያዊ ጣሪያ ያላቸው ህንፃዎች ሲመቱ ያሳያል። ጥቃቱ የተፈጸመው ስፒን ቦልዳክ በተባለች የአፍጋኒስታን ድንበር ከተማ ሲሆን የተመቱት ህንፃዎችም የታሊባን የድንበር ጸጥታ ግቢ አካል መሆናቸውን የቢቢሲ ዘገባዎች አረጋግጠዋል።
የማህበራዊ ሚዲያ ተጠቃሚ ጥቃቱን ከጥቅምት 11 እስከ 12 ባሉ ቀናት ውስጥ በፓኪስታን ኃይሎች የተፈጸመ ነው ሲሉም ቢቢሲ ይህንን በራሱ ምንጭ አላረጋገጠም። ይሁን እንጂ ኦክቶበር 14 2025 የተነሳው የሳተላይት ምስል በቪዲዮ ላይ ከታየው ጥቃት ጋር የሚመጣጠን ከባድ ጉዳት በህንፃዎቹ ላይ መድረሱን በግልጽ ያሳያል። አንድ የአሜሪካ ፌዴራል ዳኛ በመንግስት መዘጋት ወቅት የትራምፕ አስተዳደር የመንግስት ሰራተኞችን ከስራ እንዳያባረር የሚከለክል ጊዜያዊ ትዕዛዝ ሮብ ዕለት አስተላልፈዋል። በሳን ፍራንሲስኮ የምትገኘው ዳኛ ሱዛን ኤሊስተን ከስራ የማባረሩ እርምጃ በፖለቲካ ዓላማ የተነሳና በቂ ጥናት ያልተደረገበት ይመስላል ብለዋል። ይህ እርምጃ ሊታገሱት የማይችሉ ሰብአዊ ዋጋ እያስከፈለ ነው ሲሉም አክለዋል። ይህ ውሳኔ የመጣው ከጥቅምት 1 ቀን ጀምሮ በዘለቀው የመንግስት መዘጋት ወቅት የትራምፕ አስተዳደር ከ10,000 በላይ ሰራተኞችን ለማባረር ማስታወቂያ መስጠት ከጀመረ በኋላ ነው። አስተዳደሩ ይህንን እርምጃ በዲሞክራቲክ ፓርቲ አባላት ላይ ጫና ለመፍጠር እየተጠቀመበት መሆኑን ገልጾ ነበር። የመንግስት ሰራተኞች ማህበራት ማባረሩን ስልጣን ያለአግባብ መጠቀም ነው ሲሉ ለፍርድ ቤቱ ክስ አቅርቦ ነበር። የመንግስቱ መዘጋት በዲሞክራቶችና በሪፐብሊካኖች መካከል በጤና መድን ድጎማና በበጀት ጉዳዮች ላይ በተፈጠረ አለመግባባት የተከሰተ መሆኑን ይታወሳል። የሶሪያ ፕሬዝዳንት አህመድ አልሻራ የበሽር አልአሳድ ቁልፍ አጋር ከሆነችው ከሞስኮ ጋር ግንኙነት ወደ ነበረበት ለመመለስና እንደገና ለማስተካከል እንደሚፈልጉ መናገራቸው ተሰማ። የሶሪያ ፕሬዝዳንት አህመድ አልሻራ ለሩሲያው ፕሬዝዳንት ቭላድሚር ፑቲን እንደተናገሩት የረጅም ጊዜ የክሬምሊን አጋርና ከስልጣን ከተባረሩ የበሽር አልአሳድ ቁልፍ ወዳጅ ከሆነችው ከሞስኮ ጋር ግንኙነት ወደ ነበረበት ለመመለስና እንደገና ለማስተካከል እንደሚፈልግ ተናግረዋል ሲል አልጀዚራ ዘግቧል። የሶሪያው ፕሬዝዳንት አህመድ አልሻራ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በጥቅምት 15 ሩሲያ ሞስኮ በተካሄደ ስብሰባ ላይ በሶሪያ ባህር ዳርቻ የአየርና የባህር ኃይል ጦር ሰፈሯ እንዲሁም የባህር ዳርቻዎችን እንድትጠብቅ ፍላጎት እንዳላቸው ገልጸዋል። አልሻራ ይህንን የገለጸው ከ10 ወራት በፊት ከሶሪያ ከተሰደደበት ጊዜ አንስቶ አልአሳድን በምታስተናግድበት የመጀመሪያ ጉብኝቱ በሞስኮ ከፑቲን ጋር በተገናኘበት ወቅት ነው። በታደሰው ግንኙነት በማሳደግና በአዲስ መንገድ በመመለስ እንደገና ለመወሰን እየሞከርን ነው። ስለዚህ ለሶሪያ ነጻነት፣ ሉዓላዊነትና የግዛት አንድነት እንዲሁም የደህንነት መረጋጋት እንሰራለን ሲሉ የክሬምሊን መንግስት ቃል ገብቷል። ሶሪያ የሩሲያ ግንኙነት እንደገና ለመወሰን ትፈልጋለች ያሉት የሶሪያ መሪ ደማስቆ ከሞስኮ ጋር ያለፉትን ስምምነቶች ሁሉ እንደምታከብር አረጋግጠዋል። ከሩሲያ ጋር የሚያስተሳስሩን የሁለትዮሽ ግንኙነትና የጋራ ፍላጎቶች አሉና ከእሱ ጋር የተደረጉ ስምምነቶች ሁሉ እናከብራለን ብለዋል። ፑቲን የአልሻራውን ታላቅ ስኬት አወድሰው በሁለቱ ሀገራት መካከል ለ10 ዓመታት የቆየውን ልዩ ግንኙነት አድንቀው ሞስኮ ሁልጊዜም በሶሪያ ሕዝብ ፍላጎት እንደምትሰራና መንግስታቸውን ማስፋት እንደሚፈልግ ተናግረዋል። አክለውም ሩሲያ በበኩሏ በሶሪያ የባህር ዳርቻ አየርና የባህር ኃይል ጦር ሰፈሯን እንዳቆየችና ክሬምሊን የባህር ዳርቻዎችን ለመጠበቅ ስምምነት ለመደራደር ተስፋ እንዳለው በመግለጽ ወደ ሶሪያ የነዳጅ ጭነቶችን መላክ መጀመሯን ገልጸዋል ተብሏል። ሶሪያ በአሁኑ ጊዜ በአስቸጋሪ ጊዜ ውስጥ ብትሆንም ሆኖም ግን በሩሲያ ድጋፍና እርዳታ በሶሪያ ውስጥ በሁሉም የፖለቲካ ኃይሎች መካከል ያለውን ግንኙነትና ትብብር ያጠናክራል ብለዋል ፑቲን ሲሉ ያስነበቡት አልጀዚራና ሞስኮ ታይምስ ናቸው። ኢራን የዩኤስ ፕሬዝዳንት ዶናልድ ትራምፕ ቴል አቪቭን ከቴህራን ጋር ለማስታረቅ ያቀረቡትን የሰላም ስምምነት ጥሪ እንደማትቀበል ገለጸች። በሰኔ ወር በኢራን የኒውክሌር ቦታዎች ላይ ያደረሰችውን ጥቃት በመጥቀስ በዩኤስ ፕሬዝዳንት የተገለጸው የሰላምና የውይይት ፍላጎት አሜሪካ በኢራን ሕዝብ ላይ ካላት የጥላቻና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስቴር በመግለጫው ተናግረዋል። ቴህራን ይህ ምላሽ የሰጠችው ሰኞ ዕለት በእስራኤሉ ክኔስት ንግግር ላይ ትራምፕ ከኢራን ጋር የሰላም ስምምነት እንደሚፈልጉና ማንኛውንም ስምምነት እንደሚፈጽም ኳሱ በቴህራን ፍርድ ቤት እንዳለ መናገራቸውን ተከትሎ ነው። ኢራን በመግለጫዋ ጥሪውን ውድቅ አድርጋለች። በፖለቲካዊ ድርድር ውስጥ በአንድ ሀገር የመኖሪያ አካባቢዎችና የኒውክሌር መስሪያ ቤቶችን ማጥቃት ከ1000 በላይ ሰዎችን፣ ንጹሐን ሴቶችና ህጻናትን ገድሎ ሰላምና ወዳጅነት እንዴት ጠየቀ ሲል መግለጫውን የጀመረው የውጭ ጉዳይ ሚኒስቴር የዩኤስ ፕሬዝዳንት ዶናልድ ትራምፕ በኢየሩሳሌም በሚገኘው ክኔስት ያደረጉትን ንግግር ኃላፊነት የጎደለውና አሳፋሪ በማለት ዩናይትድ ስቴትስ የሽብርተኝነት ግንባር ቀደም ተዋናኝና የአሸባሪውና የዘር ማጥፋት የጽዮናውያን አገዛዝ ደጋፊ ናት ስትል ወቅሳለች። የኢራን የውጭ ጉዳይ ሚኒስቴር ዩናይትድ ስቴትስ ሌሎች ለመወንጀል የሞራል ብቃት የላትም ብለዋል። የአሜሪካ ፕሬዝዳንት የገለጹት የሰላም ፍላጎትና የውይይት ፍላጎት አሜሪካ በኢራን ህዝብ ላይ ካላት የጥላቻና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። እንደሚታወሰው በሰኔ ወር አጋማሽ እስራኤል በኢራን ላይ ታይቶ የማይታወቅ የቦምብ ጥቃት የኒውክሌርና ወታደራዊ ተቋማት እንዲሁም የመኖሪያ አካባቢዎችን በመምታት ከ1000 በላይ ሰዎችን ገድለዋል። ዩናይትድ ስቴትስ በኢራን ቁልፍ የሆኑት የኒውክሌር መስሪያ ቤቶችን የመታበት የ12 ቀን
ቀን ጦርነት ከእስራኤል ጋር በቴህራንና በዋሽንግተን መካከል የነበረውን ከፍተኛ የኒውክሌር ድርድር ውድቅ ቢያደርግም ከሰኔ 24 ጀምሮ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረጉ ይታወሳል። የቀድሞ ጠቅላይ ሚኒስትር ራያላ ኦዲንጋ ህንድ ሀገር በሕክምና ሲረዱ ቆይቶ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ራያላ ኦዲንጋ ለኬንያ ፕሬዝዳንትነት 5 ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም። በተጨማሪም በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩ ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን በኦሬንጅ ዲሞክራቲክ ሙቭመንት መሪ ነበሩ። ለዲሞክራሲ ለመድብል ፓርቲ ስርዓት ከህገ መንግስት ሪፎርም በመታገል ይታወቃል። ከዚሁ ጋር በተያያዘ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በራይላ ኦዲንጋ ህልፈት የተሰማቸውን ሀዘን በኢትዮጵያ ህዝብ ስም ገልጸዋል። የማዳጋስካር ጦር የሀገሪቱን ስልጣን መቆጣጠሩን ገለጸ። የጦር ዋና መሪ ኮሎኔል ሚካኤል ራኔንድሪኒራ በመዲናዋ በሚገኘው አንታናሪቮ ፕሬዝዳንታዊ ጽህፈት ቤት በሰጡት መግለጫ እኛ ስልጣንን ይዘናል ብለዋል። በቅርቡ መንግስት በሚያዋቅሩ ጠቅላይ ሚኒስትር እንመጣለን ሲሉም ተናግረዋል። የፕሬዝዳንት ራጆሊና ጽህፈት ቤት በበኩሉ የጦሩን እርምጃ መፈንቅለ መንግስት ተፈጽሟል፣ ህገወጥ መግለጫ ነው ሲሉ ተቃውመዋል። ጽህፈት ቤቱ አክሎ ፕሬዝዳንት ራጆሊና ለደህንነታቸው ሲባል ደህንነቱ ወደ ተጠበቀበት ቦታ ተዘዋውሯል ብለዋል። ፕሬዝዳንቱ አንድሬ ራጆሊና ሀገር ጥለው በፈረንሳይ የጦር አውሮፕላን ሸሽተዋል ቢባልም አስተባብለዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን እና የሶሪያ አረብ ሪፐብሊክ ፕሬዝዳንት አህመድ አልሻራ በክሬምሊን ውይይት አድርገዋል። ሁለቱ ወገኖች በውይይታቸው በሀገሪቱ መጻኢ የሁለትዮሽ ግንኙነትና በሶሪያ የሚገኙ የሩሲያ ጦር ሰፈሮች ጉዳይ ላይ ትኩረት አድርገው መምከራቸው ተገልጿል። ፕሬዝዳንት ቭላድሚር ፑቲን በሁለቱ ሀገራት መካከል ለረጅም ዘመናት የቆየ ወዳጅነትና ግንኙነት እንዳለ አንስተው በአልሻራ የሚመሩት ኃይሎች በሶሪያ ድል መቀዳጀታቸው ለሀገሪቱና ለሕዝቡ ትልቅ ስኬት መሆኑን ገልጸዋል። ፕሬዝዳንት አህመድ አልሻራ በበኩላቸው አዲሱ የሶሪያ መንግስት ከሩሲያ ጋር ያለውን ታሪካዊ ግንኙነት ማደስ እንደሚፈልግም ተናግረዋል። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ በዛሬው ዕለት በሁለቱ መሪዎች መካከል የተደረገው ውይይት ለሩሲያና ሶሪያ ግንኙነት ወሳኝ ምዕራፍ መሆኑንም መጥቀሳቸውን ስፑትኒክ ዘግቧል።